ሰላም እንዴት ናችሁ? እንግዲህ የምትከታተሉኝ ሰዎች ምን እያደረግኩ እንደሆነ ታውቃላችሁ። ግን በአጋጣሚ ለመጀመሪያ ጊዜ የምትሰሙኝ ሰዎች ካላችሁ እያደረግኩ ያለሁት ነገር አንድ ግራሴ የሚል መጽሐፍ ጽፌያለሁ እና እሱን መጽሐፍ ለማስተዋወቅ እና ሀሳቡን ለማስተዋወቅ ብቻ ሳይሆን የመጽሐፉን ዋና ሀሳብ እና በመጽሐፍ ውስጥ የተነሱትን ጠቃሚ ጠቃሚ የምላቸውን ሀሳቦች በማብራራት ሀሳቡ እንዲዛመትና በህብረተሰቡ ዘንድ ተቀባይነት እንዲያገኝ እየጣርኩ ነው ማለት ነው። እና እንግዲህ መጽሐፉ በዋናነት ማለት የፖለቲካል ኢኮኖሚክ መጽሐፍ ነው። ርዕሱ ዲሞክራሲ ነው። ዋናው ሙግቱ ምንድነው? ለኢትዮጵያ የሚበጀው የፖለቲካ ርዕዮት በማህበራዊ መረጋጋትም ዘንድ ሆነ በኢኮኖሚያዊ ልማት ዘንድ ተመራጭ የሆነው ነፃነት ዲሞክራሲ ነው የሚል ነው። ያንንም እንግዲህ በፖለቲካና በኢኮኖሚ ሳይንስ መርሆች ላይ ተመስርቶ ለምን ከሌሎቹ የሚታወቁት የፖለቲካ ርዕዮቶች አንጻር ዲሞክራሲ ተመራጭ እንደሆነ ያብራራል ማለት ነው። እና አሁን ያለሁበት እንግዲህ ደረጃ በጉዳዩ ላይ እንግዲህ በርከት ከፖለቲካ ሳይንሱ አንጻር ብዙ ነገሮች ሳነሳ ቆይቼ አሁን ከኢኮኖሚ ሳይንስ አንጻር እያነሳው ነው ሀሳቦችን እና አሁን በኢኮኖሚ ሳይንሱ ዘርፍ ወይም በኢኮኖሚ ሳይንሱ ደርዝ ኢኮኖሚክስ በዛ ውስጥ እንግዲህ እንደ ንዑስ ርዕስ አድርጌው ማለት ነው ዲሞክራሲ በሚለው ውስጥ እንደ ንዑስ ርዕስ አድርጌው ኢኮኖሚክስ በሚል ርዕስ ተከታታይ የሆኑ ቪዲዮዎች እያቀረብኩ ነው። ከኢኮኖሚ አንጻር ለምን የነፃነት ዲሞክራሲ ወይም ሊበራል ዲሞክራሲ ለኢትዮጵያ እንደ ፖለቲካ ርዕዮት ወይም እንደ ፖለቲካ አስተሳሰብ ተመራጭ እንደሆነ ለማስረዳት ማለት ነው። እና እንግዲህ ያንን ሳደርግ ትልቁ ያለብኝ ፈተና ማለት ያለው በሀገር ደረጃ እንደኔ መረዳት እንደኔ እይታ ያለው ፈተና ምንድነው? በሀገራችን መሰረታዊ የሆነ የካፒታሊዝም ስርዓት አንደርስታንዲንግ ችግር አለ ማለት እንደ ስርዓት አንረዳውም፣ ግን እንቃወመዋለን ማለት ያልገባው ተቃዋሚ ነን ወይንም በሌላ አማርኛ የሶሻሊዝም ፕሮፓጋንዳው ነው ያለን እንጂ ኢኮኖሚክ ሳይንስ ትንታኔው የለንም ነው ዋናው። እንግዲህ ማለት ያጋጠመኝ እኔ ችግር ወይንም ችግር ብዬ የማየው የካፒታሊስት ፖለቲካል ኢኮኖሚን አንደርስታንድ አናደርግም። ነገር ግን እንጠላዋለን፣ እንፈራዋለን፣ እንኮንነዋለን፣ እንሸሻዋለን። ለማምለጥ ከሱ አማራጭ ለመፈለግ ብዙ እንለፋለን፣ ብዙ እንጥራለን። ለዛ መሰረቱ ደግሞ ሚስ አንደርስታንዲንግ ነው የኔ ማለት አለመረዳት ወይንም ያረዳድ ግድፈት ነው የሚል ግንዛቤ ወይንም ንባብ ነው ያለኝ። ስለዚህ ዋናው እንግዲህ መጀመሪያ ከኢኮኖሚ ሳይንስ አንጻር ፈጣንና ፍትሃዊ እድገት በማምጣት ረገድ ሊበራሊ ዴሞክራቲክ የሆነ ኢንቫይሮንመንት ነው ለሀገር የሚበጀው ብሎ ለማለት መጀመሪያ በሀገር ደረጃ በኢኮኖሚ ሳይንስ ላይ ያለንን ያረዳድ ግድፈት ማረምና ማጥራት ያስፈልጋል ብዬ ስላሰብኩ እንግዲህ ያንን ለማረም ጥረት ላይ ነኝ ማለት ነው። በዚህ ኢኮኖሚክስ በሚለው ሲሪየስ ያን ያደረኩ አሁን 35ኛ ይሄ እንግዲህ 36ኛ ቪዲዮ ይሆናል ማለት ነው። እንግዲህ ያን ሳረግ የነበረው ችግር ምንድነው ማለት በእኔ ዲያግኖሲስ ዋና ችግር ብዬ ያሰብኩት ምንድነው? ዋናው ችግሩ የካርል ማርክስን ፖለቲካል ኢኮኖሚክ ቲንኪንግ እንደ አማራጭ አድርገን እንወስዳለን። በሱ የተጠመቅን ነው እንደ ሀገር። ከዘመናዊ ፖለቲካ ወደ ሀገራችን ሲገባ ከግራ ዘመም የፖለቲካ አስተሳሰብ ከአብዮተኝነት የፖለቲካ አስተሳሰቡ ጀምሮ ያኛውንም የኢኮኖሚ አስተሳሰብ ነው ይዘን የመጣ ነው እና የመጀመሪያ እንግዲህ የካርል ማርክስን የፖለቲካል ኢኮኖሚ አስተሳሰብ መረዳት እኔ የተረዳነውም ራሱ አይመስለኝም ስንቀበለው መናገር ተቀብለናል፣ ሞተንለታል፣ ታግለንበታል፣ አታግለንበታል፣ ገድለንበታል፣ ምናምን ብዙ ነገር ተደርጎበታል። ግን አይዳውት እኔ ራሱ ላይ ነው ካርል ማርክስን ራሱን የተረዳነው አይመስለኝም። ምክንያቱም ካርል ማርክስ የካፒታሊዝም ስርዓትን ቢተችም እንደኔ አረዳድ በደንብ አድርጎ ይረዳዋል ማለት ትችቱ የኔ ችግር አሁን ከካርል ማርክስ ጋር ትችቱ ውሃ አይቋጠርም። ሁለተኛ ደግሞ አማራጭ የሚያቀርበው ደግሞ የባሰበት የድንጋይ ዘመን አማራጭ ነው እንጂ የካርል ማርክስ የካፒታሊዝም አንደርስታንዲንግ ወርልድ ክላስ ነው ማለት ነው። ትክክለኛው አንደርስታንዲንግ ነው። እኛ እኮ እሱን አንረዳም ማለት ካፒታሊዝምን አንረዳም፣ ትችቱን ነው የምንረዳው። ትችቱን ነው የምንረዳው።
እና አማራጩን ነው የምንፈልገው። እኔ ይመስለኛል ካፒታሊዝምን ብንረዳው አንሄድም ወደዛ የሚል እምነት ነው ያለኝ እና ስለዚህ መጀመሪያ እንግዲህ ካርል ማርክስን የፖለቲካል ኢኮኖሚክ አንደርስታንዲንግ ለማስቀመጥና እሱን የትችቱን ትችት አቀረብኩ ማለት ነው። ከዛ ቀጥሎ ደግሞ እንግዲህ ማለት ካፒታሊዝም ምንድን ነው የሚባለው? ይሄ ግራዝም ማስተሳሰብ እንደ አስተሳሰብ አሁን ለምሳሌ በዓለም አቀፍ ደረጃ ሶሻሊዝም ተቀባይነት የለውም። ሌላ ቦታ አሁን ማለት ተቀባይነት ለማንሰራራት ይሞክራል። እንትን ነው የማይሞት ነገር ነው። ሰዎች ምን መሰላችሁ? ካፒታሊዝም አማራጭ የሌለው ስርዓትና የተሻለ ስርዓት ነው እንጂ ፍጹም ስርዓት አይደለም። ገብቷቸዋል። በተለይ ደግሞ ከስርዓቱ ብቻ ችግር ሳይሆን ሰዎች በባህሪያቸው አሁን ለምሳሌ ስግብግብነትን ማጥፋት ይቻላል ማለት ስግብግብነትና ካፒታሊዝም አይገናኙ። በነገራችን ሰልፍ ኢንትረስት የራስን የግልን ጥቅም መፈለግና ስግብግብነትና ግለኝነት ለየቅል ናቸው። በእኔ ያረዳል ገብቷቸዋል። ሰልፍ ኢንትረስት ኤንድ ሰልፊሽነስ አር ቶታሊ ቱ ዲፍረንት ቲንግስ። አሁን እኛ ሀገር ያለው ችግር ምንድን ነው? ወይም የካርል ማርክስ ወይም የትችት ምንድን ነው? በግለኝነትና በሰልፊሽነስ መካከል ያለውን ልዩነት ያጠፋና አንድ አድርጎ ኮንፍሌት ያደርጋቸዋል፣ ያምታታቸዋል ሁለቱ። እኛም እንግዲህ ያንን ተቀብለን ነው በግለኝነትና በስግብግብነት መካከል መሰረታዊ ልዩነት አለ። ግለኝነት ችግር የለውም። ራስን ማስቀደም፣ ለራስ ማሰብ መጽሐፍ ቅዱስ እንኳን አይደለም ሚስቶቻችሁን እንደ ራሳችሁ ውደዱ አይደለም ወይም ባልንጀራችሁን እንደ ራሳችሁ ውደዱ ነው የሚለው። ስለዚህ ባልንጀራችሁን ለመውደድ መጀመሪያ ራስን መውደድ አለባችሁ አይደለም። ስለዚህ ራስን ነው ሰልፍ ኢንትረስት ችግር የለውም። ሰልፍ ኢንትረስት ችግር የሚኖረው ወይም ግለኝነት ችግር የሚኖረው ስግብግብነት ሲሆን ነው። ስግብግብነት የሚሆነው መቼ ነው? እኔ ብቻ እና ደግሞ ለእኔ ሲባል ሌላውን ሰው ምንም ለማድረግ ፈቃደኛ ከሆንኩኝ ያለ መርህ ማለት ነው። ለመግደል፣ ለመቀማት፣ ለማሰር፣ ለማንገላታት ምናምን ፈቃደኛ ከሆንኩኝ ችግር አለ ማለት ነው። ስለዚህ በግለኝነትና በስግብግብነት መካከል መሰረታዊ ልዩነት አለ። ወይንም እንግዲህ ሞር አድቫንስድ ትንሽ አማርኛው ላይ ምታታ ይችላል። በግለኝነትና በእኔነት ልንለው እንችላለን። በአጭሩ ግን በሰልፍ ኢንትረስት እና በሰልፊሽነስ መካከል መሰረታዊ ልዩነት አለ። ያንን አንደርስታንድ አናረግም እንደ ሀገር። ያ አስተሳሰብ ይሄ ምንድን ነው የሚባለው ስኬለተኑ ስላለ ፍሬምወርኩ ስላለ ውስጡ ያለውን ነገር አውጥተን ብንጥለው አእምሯችን ከዛ ውጭ ማሰብ ስለማይችል ተመልሰን የምንሄደው የት ነው? እንደዛ አይነት አስተሳሰብ ጋር ነው የምንሄደው እና አሁን ተመልሰን የመጣንበት ደግሞ የማርክሲዝም እንግዲህ ማርክሲዝም ሶሻሊዝም እንደ ስርዓት ቢወድቅም በጣም በተወሰኑ አካባቢዎች ለምሳሌ እንደ ኪዩባ፣ እንደ ቬንዙዌላ፣ እንደ ኖርዝ ኮሪያ ምናምን ያሉ አካባቢዎች አለ። ቻይና የለም። ያው ላይክ ነው የአደባባይ ሚስጥር ነው። ምክንያቱም ጃክማ ምስክር ነው። ሌላ ምንም እንኳን ጃክማ ነው ደብዛውን ቢያጣ እሱ ሌላ ላይክ ነው። ስለ ቻይና ሌላ ጊዜ እናወራለን እግዚአብሔር ከፈቀደ። ግን ይህ ነው ላይክ ነው። ካፒታሊዝም ሌላ ቦታ የለም። እነዚህ ሶሻሊዝም፣ ኮሚኒዝም ሌላ ቦታ የለም። ስለዚህ እንደ ስርዓት ቢወድቅምና ቢጠፋም እንኳን አሁን እኛ ሀገር ከሶሻሊዝም የተላቀቅን እንመስላለን፣ ግን አልተላቀቅንም። ምክንያቱም ያንን ልማታዊ የሚል መንግስት አምጥተን በሱ ነው የምንመራው። አሁንም የሀገራችን የፖለቲካ የኢኮኖሚ ተቋሞች የተዋቀሩበትና የሚመሩበት መርህ ያ ነው በሀገራችን ማለት ነው። ስለዚህ ነው የልማታዊ መንግስትን መተቸት አለብን እና እንደገና ምክንያቱም ምን መሰላችሁ አልሽር ነው ያልነው ማለት ይሄ መድኃኒት ውጠናል፣ ግን መድኃኒቱ ሰንኮፉን አልነቀለውም። ዝም ብሎ ለጊዜው ማስታገሻ ነው የሆነው ማለት ኮሚኒዝም እንደፈረሰ ይመስላል። የለም ማለት የሌኒን ሐውልት የለም፣ ቀይ መጽሐፍ የለም። ትግራይና አማራ ክልልም አጥፍተውታል። ትግራይ በስተቀር ቀይ እና ቢጫ ኮከብ የለም። ገብቷቸዋል። ትግራይ ካልሆነ ኢትዮጵያ ውስጥ የለም። ስለዚህ ማለት በትግራይ ክልል ካልሆነ ሌላው ኢትዮጵያ ክልል ውስጥ የለም። ሰንኮፉን መንቀል አልቻልንም ነው። ስለዚህ ሰንኮፉን መንቀል ስላልቻለን እንደገና እያፈለቀብን ነው እና የሚያፈልቀው እንግዲህ ምን አድርጎ ነው?
ይሄንን ልማታዊ የሚል መንግስት ነው። ልማታዊ መንግስቱን የመተቸት ስራ ላይ ነኝ። ስለዚህ ያን እያደረግኩ አሁን ዝርዝር ውስጥ እንግዲህ ልማታዊ መንግስት ምንድን ነው ምናምን የሚለውን ልተወው እና ጊዜውን ለመጠቀሚ ነው ሰው ማለት ልማታዊ መንግስት የሚል አካሄድ እንከተላለን። ግን የሚገርመው የእኛ ሀገር ማለት ላሳጥረው አስቤ ነበር፣ ግን ልታሳጥረው ስትሉ ኢምፖርታንት ፖይንቶችን ሚስ ታደርጋላችሁ። ስለዚህ ዝም ብዬ ባለሁበት ልቀጥልና ልማታዊ ማለት እንትን ስትሉ ልማታዊ መንግስት ብለን ስንልም አሁን ይገርማቸዋል። አሁን የቻይና ልማታዊ መንግስት ነው። አሁን እንግዲህ ልማታዊ መንግስት የምንልበት ዋናው ምክንያት የደቡብ ምስራቅ ኤዥያ ሀገሮች ልማታዊ ሆነው ሰልጥነዋል ማለት በአጭር ጊዜ ከሌሎቹ ከምዕራቡ ዓለም ጋር ተስተካክለዋል። የተስተካከሉበት መንገድ ይሄ ልማታዊ መንግስት የሚባል ነው። ዊች ሚንስ ዴሞክራሲ ሳይሆኑ ፉል ፍሌጅድ ሊበራል ሳይሆኑ ገበያ ነፃ ሳያወጡ ነገር ግን በመንግስት የልማት ኃይልነት ፈጣንና ፍትሐዊ የሆነ ኢኮኖሚ እድገት አስመዝግበዋል። ለዚህም ደግሞ ምስክር አለ፣ ሲንጋፖር አለች። ምክንያቱም አሁን ሲንጋፖር ብትሄዱ አንድ ፓርቲ ነው ያለው። ስለዚህ ዲሞክራሲ አይደለችም ይመስለናል ነው። እኔ አሁን እዛ ዝርዝር ውስጥ ማለት አሁን መዝለል አልፈልግም። እንትን ልጠብቅ ምንድን ነው የሚባለው አጀንዳ እንዳልወጣ። አሁን ሲንጋፖርን እንደዛ ነው የምንረዳው፣ ታይዋንንም እንደዛ ነው የምንረዳው፣ ደቡብ ኮሪያንም እንደዛ ነው የምንረዳው። ቻይና ደግሞ በቃ ከቻይና ጋር አሸሽ እንትን መለፍ ብለናል። በቃ ቻይና ይሰራል ነው የቻይና ይሰራል። እነዚህን ሁሉ አገሮች ደግሞ እንደዚህ አይነት አስተሳሰብ ውስጥና እንደዚህ አይነት አሰራር ውስጥ አስገብታ በአጭር ጊዜ አሁን ለምሳሌ ቻይና አሁን የደረሰችበት እድገት ውስጥ የደረሰችው በ40 ዓመት ውስጥ ነው። ያ ማለት ግን ከዚህ በፊት መሰረት አልነበራትም አይደለም፣ መሰረት ነበር። ግን በቃ ማለት ሄዶ የሆነ ተንገራጮ ቆሞ ነበር። ነው ማኦ ሲሞትላቸው ነው ፋይ ብለው እንደዚህ የተተኮሰ እድገት ውስጥ የገቡት ማለት ነው። 40 ዓመት ማክሲመም በ40 ዓመት ውስጥ እንግዲህ ማኦ ከሞተበት ጊዜ አንስቶ ሺጂንፒንግ የሚባለው ሰው ከመጣ ጀምሮ ነው ቻይናዎቹ እዚህ ውስጥ የገቡት። ለእነዚህ ሁሉ ግን መነቃቂያና ምሳሌ የሆነቻቸው ወይንም ፍላይንግ ጊዝ ማደል ነው ፍሮንት ራነር የሆነችላቸው ጃፓን ነች። ስለዚህ ነው የልማታዊ መንግስት አስተሳሰብ የተጸነሰውም የተጀመረውም ያደገውም በጃፓን ውስጥ ነው። ሌሎቹ ሀገሮች በሙሉ ጃፓንን አይተው ነው የገቡት። ማለት ጃፓን ነች መነሻ። ጃፓን ቀደመች፣ ኮሪያን ሳበች፣ ታይዋንን ሳበች፣ ሲንጋፖርን ሳበች። ሆንግ ኮንግ እንኳን ነው የእንግሊዞች ስራ ነው፣ ግን የሆንግ ኮንግ እዚህ ውስጥ ያስገቡታል። ከዛ እንግዲህ እነ ሲንጋፖር አሁን እነ ማሌዥያም እነ ኢንዶኔዥያም ብዙ ያስመዘግቡት ጥሩ ውጤት አለ። ግን መነሻውም መጀመሪያውም ጃፓን ስለሆነች ከጃፓን ነው አንደርስታንዲንጉ የሚጀምረው ማለት ነው። ስለዚህ የእኛ ሀገሩን ታውት እና በአቶ መለስ ስም የቀረበ ልበለው። ምክንያቱም እኔ አቶ መለስን ብቻ ካልፕሬት ወይም ተጠያቂ ማድረግ ፌር አይመስለኝም። ምንም እንኳን እሳቸው አፈቀላጤው ቢሆንም የጉዳዩ ማለት ነው ሀገራዊ ነው፣ ሁላችንም ነው። እኔ የለሁበትም፣ የነሱ ነው እና ስለዚህ የብዙ ሰዎች ነው፣ የአንድ አቶ መለስ አይመስለኝም። የሀገራዊ ምሁሩ ሊቁ በአንድም በሌላ መልኩ በሀገር አመራር ውስጥ ነው የአቅሙን ያክል የሚወረውረው ሰው ድምር ውጤት ነው ያኛው። ስለዚህ ጃፓንን አንደርስታንድ አድርገን መጀመር አለብን። ምክንያቱም የኛ የተለየ ነው። የኛ ማለት መጥቻ አቶ መለስን ከመተቸቴ በፊት የልማታዊ መንግስት አስተሳሰቡ ከጃፓን አንደርስታንድ አድርገን ነው እንነሳ በሚል የጃፓንን አንደርስታንድ ለማድረግ እና የጃፓን ምንድን ነው የሚመስለው፣ እንዴት ነው የሚሰራው፣ ለምንድን ነው ልማታዊ የተባለው የሚሉትን ነገሮች ያብራራው ነው ማለት ነው። ያንንም አድርገው እንግዲህ በምንድነው ማይቲ ኤንድ ጃፓኒዝ ሚራክል በሚል ይሄንን ልማታዊ መንግስት የሚለውን ስያሜ ራሱ በዓለም አቀፍ ደረጃ ነው ሰፊ ተቀባይነት ሲሰጠውና ያስተዋወቀው ሰው ቻልመርስ ጆንሰን የሚባለው ሰው ማይቲ ኤንድ ጃፓኒዝ ሚራክል በሚል በጻፈው መጽሐፍ ላይ ነው ብዬ ያንን መጽሐፍ ቅኝት አድርጌ እሱ እንዴት ነው የሚረዳው፣ እንዴት ነው ያስቀምጠው፣ ስለ ጃፓን ምን ይመስላል ያለውን ነገር ብዬ የመጽሐፉን ቅኝት እያስቀመጥኩ ነው። የመጽሐፉ ቅኝት ደግሞ እንግዲህ የሚለው ምንድን ነው በዋናነት ጃፓን እንዳልኳችሁ እድገቷ አስገራሚ ነው። ምክንያቱም ትላንትና ከኢትዮጵያ ጋር እኩል ፊውዳሊስት የነበረች ሀገር
ትላንትና ማለት በ1868 ልክ አፄ ቴዎድሮስ ሲሞቱ ኢትዮጵያና ጃፓን እኩል ማህበራዊ የሆነ ኢኮኖሚያዊ እድገት ላይ የነበሩ ሀገሮች ናቸው። ጃፓኖቹ ግን ልክ 1868 ላይ እኛ ኢትዮጵያኖች እስከዛሬ ያላጸደቅነውን ህገ መንግስት አጸደቁ። ሊበራሊ ዴሞክራት የሆነ ህገ መንግስት አጸደቁ እና ከ1868 ጀምሮ እስከ 1918 ኤግዛክትሊ 50 ዓመት በዛ ወቅት ከነበሩት ማለት እንግዲህ በ20ኛው ክፍለ ዘመን መጀመሪያ ላይ ከነበሩት ከእንግሊዞች ጋር እኩል ሆኑ። ከእንግሊዞች ከአሜሪካኖች ከምናምን ጋር ዋን ኦፍ ግሬት ፓወርስ ኦፍ ወርልድ ተብለው ሪኮግኒሽን ተሰጣቸው። ወንበር ተስቦላቸው ቦርዱ ላይ ተቀመጡ። የዓለም ቦርድ በ50 ዓመት እንግሊዞቹ 500-600 ዓመት ነው የፈጀባቸው። ስለዚህ ፈጣን ነው። ሁለተኛ ደግሞ የማይቋቋመው ችግር የለም። የኢኮኖሚ እድገታቸው ማለት የተፈጥሮ አደጋ ይቋቋማል፣ የውስጥ የፖለቲካ አለመረጋጋት ይቋቋማል፣ የዓለም ገበያ መረባበሽ ይቋቋማል፣ ጦርነት ይቋቋማል፣ ሲወድቅ ይነሳል። የሚገርም ሆነ ፈጣን መሆኑ ሬዚሊየንት መሆኑ ኤንድ አት ሴም ታይም ደግሞ ካቻፕ ማለት ነው። ዴብዙ ስታዩት አሁን ለምሳሌ የጃፓን ቻይናውን ሰለጠነች እንላለን አይደለ? በጣም ያስገርማል። አሁን አንዳንድ ሰው የሚያሳያችሁ ፎቶ እንግዲህ ተመርጦ ይሁን ወይንም ደግሞ አይሁን ሌላ ነገር ነው። ጃፓን ይገርማቸዋል ማለት አሁን አያድርገው እንጂ ኢትዮጵያ ውስጥ ጎርፍ መጥቶ አዲስ አበባ ከተማን ከስሩ ቢገለብጠው ከዚህ ሁሉ ብልጭልጭ ጀርባ ያለው አዋራ ማለት ጉድ ነው የሚወጣው አይደለም። ጃፓን ግን ሱናሚ መጥቶ ሲገለብጠውም ውስጡ ጥራቱን ታዩታላችሁ ማለት ነው። አጥንት ድረስ የዘለቀ ውበት ነው። አንዳንድ ሰዎች ይላሉ፣ ሰምታችኋል፣ አባባል አለ ቢዩቲ ኢዝ ስኪን ዲፕ ይላሉ አይደለ? በእንግሊዝኛ ቢዩቲ ኢዝ ስኪን ዲፕ በት ነው አግሊነስ ጎስ ቱ ዘ ቦን ማለት ቁንጅና በቃ ቆዳ ነው ላይ ነው እንትን ነገር ነው። አንድ ሰው ቆንጆ ሆኖ ውስጡ ባዶ ሊሆን ይችላል አይደለም። አስቀያሚነት ግን አጥንት ውስጥ የሚገባ ሞር ዳን መልክ ነው። መልክ አይደለም አስቀያሚነት የሆነ ነገር ነው። እና ድህነት ድህነት ስኪን ድብ በጣም ድብ ነው። ቦን ድብ እና ብልጭልጭ መጥፎ ነው። ከስር ቢቆፈር አዋራው አዙሮ ነው የሚደፋው። እና የጃፓን እንደዚህ አይነት እድገት ነው። ጠልቅ ያለ ነው። ህዝብ ማለት ነው ታች ያለውን ድረስ የሚነካ ነው። ቻይና እድገት አለ፣ ግን ዲፕ አይደለም። እድገት አለ፣ በጣም ሻሎ ነው። አይዘልቅም። ግን ህዝቡ ቁጥሩ ሰፊ ስለሆነ በጣም ማለት ነው 1.4-1.5 ቢሊዮን ህዝብ ነው። እና የቻይና እድገት እንደዛ ነው። ኤኒዌይ ዋናው ሀሳቡ ምንድን ነው ማለት ህዝቡ ቁጥር ብዙ ስለሆነ ቶታል ጂዲፒያቸው 18 ትሪሊየን ነው። በጣም ብዙ ነው። የጃፓን ዴፕዝ አለው። ስለዚህ እድገታቸው ጥልቀት አለው፣ ፍጥነት አለው እና ደግሞ እንትን ነው ጽኑ ነው። ስለዚህ እንዴት ይሄ ነገር መጣ? ሰዎችን አመራምሯል በዓለም ላይ እንዴት እንዲህ ሊሆን ቻለ? ምክንያቱም በሌላ ቦታ ታይቶ የማይታወቅ ነው። ሰዎችም ወስደው ሲሞክሩት ብዙዎቹ አልተሳካላቸው። አሁን እነ ሲንጋፖር ምናምን ተሳክቶላቸዋል። ግን ይገርማቸዋል። ሲንጋፖር ማለት ኢንታየር ሀገሩ አዲስ አበባ ነው የሚያክለው። ስለዚህ ገብቷቸዋል አይደለ? ላይ 5 ሚሊዮን ምናምን ህዝብ ነው ያላቸው እና እንትን ነው። ጃፓን እኮ 100 ምናምን ሚሊዮን ህዝብ ያለው ትልቅ ሀገር ነው። እና እንዴት አድርገው በዛ ላይ የተፈጥሮ ሀብት የላቸውም፣ ነዳጅ የላቸው፣ አልማዝ የላቸው፣ ወርቅ የላቸው፣ ብረት እንኳን የላቸው። ሀገራቸው ተቆፍሮ የሚወጣ ብረት እንኳን የለም ከተራራ ውስጥ። ስለዚህ እንዴት ነው እነዚህ ሰዎች እንደዚህ አይነት ያመጡት የሚለው ብዙ አመራምሯል። እና ፈንዳሜንታሊ 3 ስኩልስ ኦፍ ቶትስ ነው የፈጠረው። አንዱ ፋይናንሻል ጂኒየሳቸው ማለት ፋይናንሻል ኢንጂነሪንጉ ፋይናንስ ልዩ ነገር ነው ታውቃላችኋል። ሞር ሳይንቲፊክ ነው፣ ፊሎዞፊካል ዴብዝ ይፈልጋል። ከአካውንቲንግ ከባንኪንግ ከምናምን ትንሽ ማለት ከአካውንቲንግ ባንኪንግ ይበልጣል። በእኔ አረዳድ ነው የምላችሁ። ከባንኪንግ ደግሞ ፋይናንስ ይበልጣል። ፋይናንሻል ኢንጂነሪንግ ስማርት የሆነ ሰው ከፍ ያለ ሰው ነው።
እና ጃፓኖቹ ፋይናንሻል ኢንጂነሪንግ አላቸው። የፋይናንሻል ኢንጂነሪንግ ሀገራዊ እውቀታቸው ከፍ ያለ ነው ማለት ደግሞ እንትን ይላሉ፣ ሄደው ይመራመራሉ፣ ያጠናሉ፣ ምናምን ይላሉ ማለት መማሩ ራሱ እንዴት ይመጣል? አሁን ሊበራል ዴሞክራሲ ኮንስቲትዩሽን ሲያቋቁሙ ዩኒቨርሲቲ አልነበራቸው። ገብቷቸዋል። እንዴት አድርገው ነው እንደዚህ ከዩኒቨርሲቲ ቀድመው ነገሮችን ዘመናዊ ሀሳቦችን ተቀብለው አስተናግደው ከራሳቸው ጋር አዋህደው ውጤት ማምጣት ይችሉበታል ባጭሩ። ስለዚህ የምርምር ማዕከል ሆነዋል። እና አንዱ እንግዲህ የተባለው ምንድነው ፋይናንሻል ኢንጂነሪንግ ኖሌጃቸው በጣም ነው ላቅ ያለ ነው አንዱ። ሌላ ደግሞ አይ ሰዎቹ እሱ አይደለም ነው አንዱ ስኩል ኦፍ ቶት እሱ ነው። እሱ አይደለም በሀገር ደረጃ ባህላቸው ለምሳሌ ወንጀል ዝቅተኛ ነው ይባላል በጃፓን ሀገር ከሌላ ሀገር። እንደገና የቅጥር ስርዓታቸው ለቡድን ያላቸው ቡድን ውስጥ ሲገቡ ነው ለቡድኑ ዓላማ ሁሉም ራሱን ይሰዋል። የሆነ ይሄ የመተባበር መንፈሳቸው ኦልሞስት አይደንቲቲ እንኳን የላቸውም እስኪባል ድረስ ማለት የግላዊ ማንነት የላቸውም። ውስጥ ይገባሉ ላይ እንደዚህ አይነት ነገር ታዛዦች ናቸው፣ ሽባዮች ናቸው። በዛ ላይ በጣም ታታሪ ናቸው። ፎከስ ካረጉ በቃ ሌዘር አይነት እንደዚህ ቀጥ ያለም ምንም የማይል ፎከስ አላቸው ምናምን ተብሎ ከማለት ካልቸራል አንትሮፖሎጂካል ሶሺዮሎጂካል ምናምን በሆነ ገለጻ የህዝቡ ባህሪ ነው ይባላል። ግን ያ ባህሪ ከሆነ እንዴት ሞዴል ተወስዶ ለምሳሌ ይኸው ቻይናና ይለያያሉ። ቻይና እና ጃፓኖች ሁለት ግራግር ናቸው፣ አይገናኙም። ኮሪያም እንደዛው፣ ታይዋንም፣ ሲንጋፖርም እንደዚህ እነሱም ጃፓን አይተው ገብተውበታል ይባላል። ስለዚህ እሱም ትንሽ ነው እንትን ህዝቡ ልዩ ባህሪ የለውም፣ ያም ተጽዕኖ አላደረገም አይደለም፣ ግን ኢትስ ናት ዴተርሚናንት ፋክተር ይባላል ማለት ነው። ሶስተኛው ያለው ስኩል ኦፍ ቶት እንግዲህ የዚህ የቻልመርስ ጆንሰን ነው፣ ማይቲ ኤንድ ዘ ጃፓኒዝ ሚራክል። እሱ የሚለው ምንድን ነው? የመንግስት ቢሮክራሲው ነው የሚለው ማለት ነው። እንግዲህ ቢሮክራሲው ነው ዋናው ትልቁን ተጽዕኖ ፈጣሪ ቢሮክራሲው ነው። ቢሮክራሲው ደግሞ ከፖለቲከኛው እና ከንግዱ ማህበረሰብ በላይ ባለስልጣን እንዲሆን በሁለተኛው የዓለም ጦርነት በአሜሪካ መሸነፋቸው እና አሜሪካ ካሸነፈቻቸው በኋላ ገብታ ቻይና ማለት አንኮንዲሽናል ሰሬንደር ስላደረጉ ያለምንም ቅድመ ሁኔታ እጅ ስለሰጡ አሜሪካ ገብታ ወታደሩን በተነችው። እነዚህ ዛይባቱ የሚባሉትን የንግድ ማህበሮች በተነች። እንደዛ በማድረጓ ኤክስፐርት ሊደርሺፕ ቴክኖክራሲ ማለት እንግዲህ በአይዶን ነው የምታውቁ ሰዎች ታውቁታላችሁ። ቴክኖክራት መንግስት የሚባል አለ። ቴክኖክራት ማለት ምን ማለት ነው? ፖለቲከኞች አይደሉም፣ በችሎታቸው ነው የሚመሩት። ማለት መናገር፣ ሰው ማሳመን፣ ፐብሊክ ሞቢላይዝ ማድረግ ምናምን መቀስቀስ፣ ማነቃቃት ምናምን አይችሉም። ወይም የዛ ተሰጥኦ የላቸውም፣ ወይም ያ ጉዳያቸው አይደለም፣ አይጨንቃቸውም። ሞያ አላቸው። ሞያቸው ግን ሞያ ሲባል ያው መጥረብ ምናምን ብቻ ሳይሆን ፕሮፌሽናል ናቸው። ሳይንቲፊካሊ ፕሮፌሽናል ናቸው። ኢኮኖሚውን ልክ አገሩን እንደ ካምፓኒ ልክ ነው። ልክ አሁን አንድ ካምፓኒ ውስጥ ብትሄዱ ቺፍ ኤግዜኪቲቭ ኦፊሰር ይኖራል አይደለም፣ ዳይሬክተርስ ይኖራሉ ምናምን፣ እንደዛ ናቸው። እንደ ካምፓኒ ነው ሀገሩን ራን የሚያደርጉት። የሀገሩን ቢዝነስ፣ ባንኮቹን፣ ኢንዱስትሪውን፣ ትሬዲንግ ኦርጋናይዜሽኑን፣ ፎሬን ከረንሲያቸውን፣ ባላንሳቸውን ምናምንን እንደ ካምፓኒ ራን ያደርጉታል። ኮሌክቲቭሊ ራን የሚያደርግ በቃ ሰፋ ያለ መሰረት ያለው ግን አባንች ኦፍ ኤክስፐርት የሆኑ በፖለቲከኛ ማይዘወሩ፣ በህዝብ የማይዘወሩ አንዳንዴ ለህዝቡ ብለው በረድ ያደርጉታል እንጂ በህዝብ የማይዘወሩ ቴክኖክራትስ አሉ። ያ ነው ለውጥ ያመጣው ነው ኤክስፐርቲዙ ነው። እነዚህ ሰዎች ግን አሜሪካ እንትኑን አንስታላቸዋለች፣ ጦር ኃይሉን አንስተዋለች። ስለዚህ እንዲያርጉ በዚህ ግቡ ምናምን ሊላቸው አይችልም፣ ማለት አቅም የለውም። እነዚህ ደግሞ ቢዝነስ ሰዎቹ ደግሞ ለራሳቸው ነው፣ ብዙዎቹ ለራሳቸው ተጽዕኖ፣ ውድድር ነው፣ እርስ በርስ ይጠላላሉ፣ ይፎካከራሉ ምናምን። ስለዚህ እነሱንም በታትነው ነው ቢዝነሱን በሙሉ የሀገሪቱን የእነሱን ሀብት ወስደው በጨረታ ካምፓኒዎቻቸውን ሼሩን ለህዝብ በቢድ ሸጠውታል። ስለዚህ ትልልቅ ሀብታሞች የሉም ተባብረው
ሌላ የራሳቸውን የሀገር ብሔራዊ ጥቅም ሳይሆን የሀገር ጥቅም ነው የራሳቸውን ጥቅም የሚፈልጉ ትልልቅ ባለሀብት የሉም። ያለው ማን ነው? ይሄ ቴክኖክራቱ ነው። ቴክኖክራቱ ነው እንትን ነው በቃ ስኬቱ የሚመዘነው ሀገሪቱን ትርፋማ በማድረግ ነው። ኤክስፖርት ሪዘርቭን ከፍ ማለት ነው። ፎሬን ከረንሲ ሪዘርቭን ከፍ በማድረግ ኤክስፖርት ስታንድ ማለት መጠኑን በመጨመር ካምፓኒዎቹን በማሳደግ ስራ በመፍጠር በምናምን ኤክስፐርት ነው። ልክ እንደ ካምፓኒ ነው ራን የሚያደርገው ሀገሩን ኢኮኖሚክ አስፔክቱን እና እዚህ ውስጥ ፖለቲከኛው ጉልበት የለውም፣ አይገባበትም። ኤክስፐርቱ ነው። ምክንያቱም አሜሪካኖቹ ይህን አድርገውላቸዋል በጦርነቱ ምክንያት ማለት መልሰው ነው ማን ነው ብለው አሜሪካኖቹ ማን ነው ነገር ሳንፈልገው ነገር የፈለገን ብለው ገብተው እንትኑን ስለመቱት ወታደሩን መተውታል። እነዚህ ይሄ የጥቅሙ ቡድኑን በትነውታል። ስለዚህ ኤክስፐርቱ በፈለገው መልኩ መርቶ ነው ያመጣው ነው የሚለው ማለት ነው እሱ እና እንግዲህ ኤክስፐርቱ እያረኩ ያለሁት የነበረው እንግዲህ አሁን በ34 በ35ኛው ምናልባት በ33ኛው እንዳሰብኩት እንኳን በጥሩ ሁኔታ ባላስቀምጠው ማለት ብዙ አልተመቸኝም። ቪዲዮቹን በምሰራበት ጊዜ ሀሳቡን በጥራት ለማስቀመጥ ብዘጋጅም በጥሩ ሁኔታ አስቀምጨዋለሁ ብዬ አላስብም እና ነው ለማድረግ የፈለግኩት ምንድን ነው እንዴት ነው ይሄ ቴክኖክራቱ ማለት ቢሮክራሲው ማለት እንግዲህ ቃሎቹ የመንግስት ሰራተኛው ማለት ነው። በነገራችን ላይ ሌላ ነገር አይደለም። ቴክኖክራት ስንል ቢሮክራት ስንል ሌላ ነገር ማለት አይደለም። የመንግስት ሰራተኛው ነው። የመንግስት ሰራተኛው ግን እኛ ሀገር እኮ አሁን የመንግስት ሰራተኛ እንዴት ነው የምንቀጥረው? በዘመድ አይደለም ማለት ቴክኖክራትም የለንም። ሜይ ቢ አሁን የእኛ ሀገር ችግሩ ምናልባት መከላከያ ውስጥ ካልሆነ በስተቀር ገብቷቸዋል። መከላከያ ውስጥ ማለት በተለይ ወሳኙ ላይ ይመስለኛል የብሔር ተዋጽኦ ምናምን ብትል አይሆንም። ያው የሞትና ህይወት ጉዳይ ስለሆነ ያስበላል። አይሆንም። እነሱ እንትኑን ኢኮኖሚክሱ ላይ ያስበላል ነው። ምን አባ ማለት የፈለከው አማራውን ትግሬው ነው ደግሞ ትችላለህ አችልም ካልቻልክ ንካው። ስለዚህ ቴክኖክራት ስለሆነ ማለት ምን ልላችሁ ነው? ቴክኖክራት ስንል ሌላ ነገር እንዳይመስለን የመንግስት ሰራተኛው ማለት ነው። ልዩነቱ ግን ምንድን ነው? አሁን ቻይናዎች በነገራችን ላይ አንድ ነገር ልንገራችሁ። ከድሮም ቻይናዎች የሚደነቁበትና የሚታወቁት ምን እንደሆነ ታውቃላችሁ? በጣም በጣም ብቃት ያለው የመንግስት ሰራተኛ አላቸው። ቻይና ውስጥ የመንግስት ሰራተኛ ለመሆን ከፍተኛ ስታተስ ነው። ያይታችሁ አሁን ትዊተር ምናምን ላይ ልክ ነው። እስኪ ሰው እጅና ሀገር እያለው እንዴት የመንግስት ሰራተኛ ይሆናል እኮ ነው የሚባለው እኛ ሀገር። ለምን የመንግስት ሰራተኝነት በጣም በጣም ለምንም የማይሆን ነው አይደል? ማለት የለንም እኛ አሁን ኤኒዌይ ከርዕሴ ነገር እንዳለ ነው። የመንግስት ሰራተኛ ማለት ነው ቴክኖክራት ማለት ቢሮክራሲ ማለት ቢሮ ነው። ክራሲ አገዛዝ ነው ታውቃላችሁ። ስለዚህ ቢሮክራሲ ማለት ሩል ኦፍ ቢሮ ማለት ነው፣ ወይም ኦፊስ ጽህፈት ቤት ማለት ነው አይደለም። ስለዚህ ሌላ ነገር እንዳይመስል አንዳንዴ ቃሉ እንትኑን ሀሳቡን ነው ፈንዳሜንታል ሀሳቡን ይደብቅብናል። እና የመንግስት ሰራተኛ ማለት ነው። ግን የመንግስት ሰራተኛ ቴክኖክራት ላይሆን ይችላል። ምክንያቱም እንዴት ነው አሁን እኛ አሁን የአቶ መለስ በሽተኛ ነህ ወይ የሚያስብለው በዚህ በኩል ፖለቲካ በብሔር ፖለቲካ ያካሂዳል፣ በዚህ በኩል ልማታዊ መንግስት በፍጹም እኮ አብረው የማይሄዱ ነገሮች ናቸው። አይደባለቅም። ቴክኖክራሲ ሜሪት ቤዝድ ነው። ሰራተኛ ሲቀጥር ሲሾም ሲያስተዳድር ምናምን ሲል ብሔር ብሔረሰብ ሃይማኖት አፍንጫን ነው የሚለን ነው። ቻይና ለመሰላቸው አሁን ቻይና ሂዱና ሞክሮ እንዲበላል ቻይና እንኳን ነው የምላችሁ አይሰማም። እንትን ነው
ቢዝነስ ኢዝ ሶ ሲሪየስ they can kill you for it እኛ እንደዛ ሳንሆንም መሆን እንችላለን። ዝም ማለት ምን ልላችሁ ነው? ኤኒዌይ ነው ከርዕሴ እንዳያስወጣኝ ዋና ሀሳቢ ማለት ሀሳቡ ግን ጠቃሚ ስለሆነ እንደው ያው ካወራን ዝም ብለን ቴሪን ብቻ ከምናወራ አንዳንዴ የሀገራችን ተጨባጭ ሁኔታ ማንጸባረቅ ጥሩ ነው። የመንግስት ሰራተኛ ነው ውጤት ያመጣው። የመንግስት ሰራተኛ ግን ቴክኖክራት መሆን አለበት፣ ኤክስፐርት መሆን አለበት። ኤክስፐርት ግን ሊበራሊ ዴሞክራት አድርገ ሜሪት ቤዝድ ካላደረግከው እንትን መስሪያ ቤት የጎጃሜ ነው፣ እንትን መስሪያ ቤት የትግሬ ነው፣ እንትን መስሪያ ቤት የጉራጌ ነው ምናምን እያልክ ይሆናል። አይሆንም ነው እኮ ነው። እዛ ጎጃሜና ጉራጌ ባህል ማዕከል፣ ብሔራዊ ቲያትር፣ መንግስት ስራ ላይ፣ ቴክኖክራሲ ላይ፣ ቢዝነስ ላይ ኤክስፐርቲዝ ነው፣ ችሎታ ነው፣ እውቀት ነው። ያንን ገብቶች ፖለቲካው ይሄንን ካላሸነፈ ሊበራል ዴሞክራት እንሆን እኮ ማለት እኮ ነው። ሌላ ነገር እኮ አለ። አንዱ ገጹ ነው ምላል ባህል መጫን አይደለም። ባህል ማዕከል የብሔር ብሔረሰቦች ቀን እዛ ስቴዲዮም ጨፍሩ። የባህል ማዕከል ገንብታችሁ ምናምን እንትናችሁና ቅላችሁን ምናምን ጠጠሩን ምናምን እዛ አሳዩ። እሱ መብት ነው። ቋንቋ፣ አደናነስ፣ አጨፋፈር እዛ። የመንግስት ስራ ሲመጣ ግን፣ አስተዳደር ሲመጣ፣ የፍትህ ጉዳይ ሲመጣ፣ የቢዝነስ ዲሲሽን ሲመጣ ግን በዝምድና አይሰራም ነው። አይሰራም። በዝምድና ማለት እኮ በብሔር በሰፈር ልጅ በቋንቋ በምናምን ነው። ኢት ኪልስ ዩ። ሊበራል ዴሞክራት መሆኑ ምንድን ነው? ያንን ነው። ሜሪቶክራሲውን ያመጣዋል። ይሄንን ኮታኮቱን ወደዛ ያባረዋል ነው። እና ቢሮክራሲው ነው ግን ቢሮክራሲው ቴክኖክራት ነው። ቢሮክራሲ ዝም ብሎ ቢሮክራሲ የሌለው ሀገር የለም። እኛም ሀገር አለ ቢሮክራሲ። ግን ቢሮክራሲ ቴክኖክራት ካልሆነ ኤክስፐርት ካልሆነ አይሰራም። የሀገር ቢሮክራሲ አስቀምጠ ቢሮክራሲው አላሰራልን። መጀመሪያ አመላመልህ ነው፣ አቀጣጠርህ ነው፣ አከፋፈልህ ነው፣ አስተዳደር ነው። እሱን ነው ፖለቲካው አሁን ችግር መነቆ የሚሆንብህ። ቢሮክራሲውን ቴክኖክራሲ ማድረግ አይችልም። ሌላ አይነት አሁን የብሔር ፖለቲካ እየተከተል ቴክኖክራት የሆነ ቢሮክራት ልትፈጥር አትችልም። ምክንያቱም የምትቀጥረውም የምትመለምለውም የብሔር ተዋጽኦ ምናምን የቋንቋ እኩልነት በዚህ ገብቶ ሌላ ስንት ኮተታም ነህ ነው። ፖለቲከኛ አይሆንም ነው ለኢኮኖሚ። ለዚህ ነው ነው አሁን ለምሳሌ የብሔር ፖለቲካ የእድገት ማነቆ ነው። ራሱ አጥር ነው። ማስወጣት አለብህ። ኤፊሽንሲ እንትን አይደለም ነው። ይሄ ተዛዝልም ትሄድበት አይደለም። ኤፊሽንሲ ነው። ሶ ሲሪየስ ቻይና ውስጥ ማለት ከድሮ ነው የምላችሁ፣ አሁን አይደለም። ከድሮ ማለት ከጥንት ቢሮክራሲ ያላችሁ የመንግስት ሰራተኛ ለመሆን በቃ ስማርት የሆነው ሰው ነው ቻይና ውስጥ የመንግስት ሰራተኛ የሚሆነው። የሚያወጡት ፈተና ናሽናል ኤግዛሚኔሽናቸው ቴስታቸው ምናምን ሰቃይ ስማርት ደግሞ ሰቃይ ሲባል ይሄ የካድሬ ሰቃይ አይደለም። የአስተማሪ ምንድነው የሌክቸረር ጸሐፊ ጠብሰ ከዛ በኋላ ከኮምፒውተሩ ላይ ፈተናውን ከነመልሱ አስወጥተ አከፋፍለ የሆነ ካድሬ ቡድን እያሳለፍክ ሰቃይ ነው ምናምን ብለህ በምታመጣው አይደለም። በቃ በጣም ስታንዳርዳይዝድ የሆነ ምናምን ነው የቻይና ቢሮክራሲ ነው በራሱ ቢጠና። ለዚህ አሁን ከልማታዊ መንግስት አስተሳሰብ የቢሮክራሲያቸው ኢፊሽንሲ እንዴት አመጡት? እንዴት ነው ስታንዳርዳይዝ የሚያደርጉት? እንዴት ነው የሚከፍሉት? እንዴት ነው ምናምን እሱ ሌላ የሚያስተምር ይመስለኛል። ኤኒዌይ ቴክኖክራሲ ማለት ቢሮክራሲው ነው እድገቱን ያመጣው። ቢሮክራሲ ያመጣው ደግሞ ቴክኖክራት በመሆን ነው። እና ቴክኖክራሲው እንዴት ነው ኦፕሬት የሚያደርገው ብዬ ወይንም ኢኮኖሚ ውስጥ ምን አይነት ጣልቃ ገብነት ነው ገባ የተባለው? በነገራችን ላይ እኔ አሁን የቴክኖክራሲው አምላኪ አይደለሁም። እሱን የምተችበት ነገር አለኝ። ግን እያደረግኩ ያለሁት የመጽሐፍ ቅኝት ስለሆነ ቡክ ሪቪው ስለሆነ እሱን እያቀረብኩላችሁ ነው። ግን ያው እግረ መንገዴን ሀሳቦች ሲነሱ የእኛ ምን ያህል ከነዛ ከራሳቸው ላይ ምንድነው እንኮርጃለን፣ ምሳሌ እናደርጋለን ከምንላቸው ሰዎች ራሱ የተለየ ነው። የተለየው ደግሞ በመሀይምነት ነው። ገብቷችኋል? አዲስ
አዳፕት አድርገን አሻሽለ ነው አይደለም። እራሱ አልገባንም። የነሱ ያልገባን ነገር ላይ አምጥተን ነው አሁን እንዴት አድርገን ነው አሁን የአቶ መለስ ጭንቅላት ያለው ሰው እኔ እውነቴን እኮ ነው የምላችሁ፣ በጣም ነው ግራ የሚገባኝ። እንዴት አድርገን ነው የብሔር ፖለቲካ በዚህ በኩል እያራመደ ቢሮክራሲ በብሔር ተዋጽኦ እያልክ ቢሮክራሲውን ባንኩ ራሱ በብሔር ተዋጽኦ እያደረገ ኢፊሽንሲ ግድል እያደረግ ካፒታል እየበተንክ ፎከስ ሳታደርገው ምናምን ሳታደርገው ማለት ባህል ነው። ባህል በባህል ማዕከል ልክ ቤተክርስቲያን ምንድን ነው እምነት በእምነት ተቋማት እንደሚባለው ገብቷቸዋል። ሀገር የግል ነው፣ ሃይማኖት የጋራ ነው። ምንድን ነው ሃይማኖት የግል ነው፣ ሀገር የጋራ ነው። ብሔርም የግል ነው፣ ሀገር የጋራ ነው መባል መጀመር አለበት በሀገራችን። ገብቷቸዋል። ብሔር የባህል ተቋም ነው። ባህል ኮንስቲትዩሽን ነው። ኔሽን እንትን አይደለም፣ ሀገር አይደለም። ሀገርነት ማህበራዊ ኢኮኖሚ ነው። ገብቷቸዋል። ማህበራዊ ኢኮኖሚ ነው፣ የጋራ የኢኮኖሚ ማህበር ነው። ስለዚህ ይህ ብሔር ልክ እንደ ቤተ እምነት በዛ በባህል ማዕከል አጥር ውስጥ መቀመጥ አለበት። ለምሳሌ አሁን ቸርች ውስጥ ነው። ቸርችና አይደለም ሃይማኖትና መንግስት እንደማይቀላቀሉት፣ ምክንያቱም ሊታረቁ አይችሉማ። እስልምናና ክርስትናን ታስታርቀዋል። እንደዛው ብሔር ባህል ነው፣ ላይክ ነው። የቋንቋ የባህል ማህበረሰብ ነው። ላይክ ነው። የቋንቋና የባህል ማንነት ነው። ግን እዛው በባህል ቤት ውስጥ የእንትን ባህል ሀገር ላይ ስንመጣ በዜግነት ነው መገናኘት ያለብን። ሀገር የጋራ ነው፣ ብሔር የግል ነው መባባል መጀመር አለብን። ላይክ ነው። እንደው እነሱን እንኳን እንኮርጃቸው ብላቸው ነው የምላቸው። ላይክ ነው። የሲንጋፖርን ኬዝ አምጥቼ ላሳያችሁ ይችላሉ። ሲንጋፖር እንደዚህ ነው ያደረጉት። ብሔር የግል ነው፣ ሀገር የጋራ ነው። ልክ እንደ ሃይማኖት የግል ነው፣ ሀገር የጋራ ነው እንዳልነው ኢትዮጵያ ውስጥ አሁን አቶ መለስ ይህንን ማለት አለመቻሉ እኔ ከአይምሮ በላይ ይሆንብኛል። አቶ መለስ አይደለም አለ አሁን ማነው አንዳርጋቸው አሰግድ የሚባለው የብሔር ጥያቄ ዲሞክራሲ ጥያቄ ነው። ይህን ሁሉ ዓመት ብለህ ካልገባ ዝም ብለህ አንተ ሞፈርና ቀንበር ይዘህ ተመልሰህ ብታርስ ነው የሚሻለው። ብሔር የግል ነው፣ ሀገር የጋራ ነው ማለት መጀመር አለብን። ያንን ካላልን ቢሮክራሲ ቴክኖክራሲ ልናደርገው አንችልም። እንደው እነዛን ኮፒ እናደርጋቸው ብንል ነው ብለን ቻይና ሙሪንጋ የሚባሉትን ነው የሚባሉ ሙስሊሞችን የሚያደርጓቸው ናት። እንዲህ አይነት የብሔር ምናምን አይገባንም እኮ። ቲቤት ዳላይ ላማን የሚያደርጓቸው ናት። አይሰሙም። ለምን አይሄድም? ከቢዝነስ ጋር አንታይ ቢዝነስ ነው። አይሄድም። ይገሏቸዋል ነው ሊትራሊ ድድ አድርገው ነው የሚገሏል። they know business is so important they don't mess with it። እንደዛ እናድርግ አይደለም እላችሁ። እኛ እንደዛ ሳናደርግ ሊበራሊ ዴሞክራት ሆነን በነፃነት በዲሞክራሲ ያንን ልናመጣው እንችላለን። የኢትዮጵያ ሕዝብ ምናምን ውሸት ነው እስቲ ነፃነቱን ስጠው። ሰው ወዲያውኑ ሀገር የጋራ ነው ብሔር የግል ነው የሚለው ነው። እኔ እንደዛ ነገር ውስጥ እንገባለን ብዬ ስለዚህ መጀመሪያ እንደ ሀገር እንደው ማለት ሳይገቡን ነው እኛ እነሱን ለመሆን የምንላላጠው የምለውም ለዛ ነው። አልገቡንም ራሳቸው ማለት ገብተውናል ማለት ይሄኛውንም ጠልተን ያኛውም ሳይገባን እንዴት ይሆናል? እና እዛ አስተሳሰብ ውስጥ መጥተዋል እነሱ ቆይተዋል ከመጡ። ስለዚህ ላይክ ነው ቢዝነስ ኢዝ ሶ ሲሪየስ። ስለዚህ ዘመድ የአክስቴ ልጅ አጎቴ ልጅ የወንዜ ልጅ አይሰራም ነው ማለት ነው። when it comes to business unless it helps business it doesn't matter like they are ready to throw it out። እና እንዴት አድርገው ነው እንግዲህ ይሄ ቴክኖክራት የሆነው ቢሮክራሲው
እንዴት አድርጎ ነው እድገቱን የሚያመጣው ወይም እንዴት አድርጎ ነው ተሳተፈ የሚባለው በኢኮኖሚ ውስጥ ብዬ እሱን እያረኩ ነው እና እያብራራው መጥቼ እንግዲህ መጨረሻ ባለፈው ያቆምኩት እንትን እንትን ተቋማት ያፈላሉ ልክ ችግኝ እንደሚፈላው ነርቸሪንግ ቃል አጥቼለት ነው አማርኛ ቃል ነርቸር ያደርጋሉ ይቀፈቅፋሉ ነበር ያልኩት አይ ቲንክ እሱ ደግሞ አሉታዊ ነው መሰለኝ ተቋማት ያፈላሉ የንግድ ተቋማት አሁን ለምሳሌ ምን የለንም ብለው አስበው ምን የለንም ምንስ ቢኖረን ጥሩ ነው እንዴትስ ሊኖረን ይችላል ከሀገር አንጻር የሚለውን ማለት ሀገራችንን ተወዳዳሪ ኢንዱስትሪያል ምናምን ለመሆን ምን ያግዘናል ብለው ነርቸር ያደርጋሉና እንግዲህ አንዱ የሚያደርጉት ነገር ነርቸር ነው ብዬ ነበር ነርቸር እንግዲህ ሲያደርጉ ነርቸር ያደርጋሉ ብዬ ነበር ፈጠን ብዬ ሰዓቱ እንግዲህ እንዳይዘኝ ፈጠን እያልኩ ይቀጥል ነርቸር ያደርጋሉ እንግዲህ ነርቸር ለማድረግ 7 ስቴፕ ይከተላሉ ብዬ ባለፈው ቪዲዮ ያቆምኩት አራተኛው ቪዲዮ ላይ ነው አራተኛው ስቴፕ ላይ ነው እሱን እንደ ሰመሪ ላድርግና እንግዲህ if time permits let me continue ማለት ነው with the rest like I think ማለት አንድ ሰዓት ቢያልቅም በሚቀጥለው እያደረግኩ አሁን ይሄኛው it's going to be 36 and the next will be 37 ማለት ነው ስለዚህ ነርቸር ያደርጋሉ ነርቸር ሲያደርጉ ነርቸር ያፈላሉ የሌላቸውን አሁን ለምሳሌ ፔትሮኬሚካል የሚባል ኢንዱስትሪ አልነበራቸው እና ፔትሮኬሚካል ኢንዱስትሪ ሆን ብለው አፍልተው ፈጥረዋል እና እንዴት አድርገው ነው አሁን ለምሳሌ ቴክኖክራት የሆነው ቢሮክራት እንዴት አድርጎ ነው የሚሰማራው ነው ያፈላል ማለት ነው እነዚህ ነገሮች ተቋማት ያፈላል እንዴት አድርጎ ነው የሚያፈላው ማለት በጣም ግልጽ ነው እኛ ሀገር የሚደረግ ይመስለኛል ችግሩ ያው የማይሳካበት የራሱ ምክንያት አለው እንግዲህ በኋላ ማነሳው nurture in its fully elaborated form the late 1950s mighty system of nurturing a new industry e.g. petrochemicals include the following types of measures እነዚህን 7 እርምጃዎች ይወስዳል የመጀመሪያው An investigation was made and a basic policy statement was drafted within the ministry on the need for the industry and on its prospects. An example is the petrochemical industry nurturing policy adopted by the MIT Ministerial Conference in July 11, 1555 ማለት ነው። ስለዚህ ምንድነው ዳሰሳ ጥናት አድርገው ማለት ሪሰርች ሰራል። አሁን የኢትዮጵያ ፐብሊክ ሰርቪስ ነው ሲቪል ሰርቪስ ነው ከብሔር ተዋጽኦ 6 ከጎጃም 6 ከወላይታ ምናምን ተብሎ የሚመጣው ይሰራል አይሆንም ነው ኤክስፐርት ነው ምን ያለበት ሪሰርች ሰርቶ ቴሲስ ምናምን አርጎ በሀገራችን እንደዚህ ምናምን ብሎ አይመስለኝም ማለት ዩኒቨርሲቲያችን ራሱ በብሔር ተዋጽኦ አርጎት እኮ እንትን ፐብሊሽ ማድረግ የማይችል እኮ ግራጁዌት እኮ ነው የኛ ሀገር ማለት ዝምቧ ጆሮ እንትኗ ክንፏ ሲነቀል የመስማት ችሎታ ይቀንሳል የሚለው ማለት እና ሪሰርች ይሰራል ቴክኖክራቱ ሪሰርች ሰርቶ እንደዚህ አይነት አማራጭ አሁን ለምሳሌ ፔትሮኬሚካልን ዴቨሎፕ ብናደርግ ይሄን አድርገን እንዲህ አይነት አቅም አለን እንዲያርገን ኮምፒት ማድረግ እንችላለን ብሎ አይደንቲፋይ ያደርጋል ልክ ነው ላይክ ነው አሁን ይሄ ሪሰርች ኤንድ ዴቨሎፕመንት ነው በሌላ ሀገር ኢንተርፕረነርስ ናቸው የሚሰሩት ግን ቴክኖክራቱ ይሰራዋል በጃፓን ማለት ነው Second, foreign currency allocation were authorized by MIT and funding was provided for the industry by the Development Bank ሁለተኛ በሀገራቸው እንግዲህ ውጭ ምንዛሪ እጥረት ስላለ ይሄ እንግዲህ በቆየ ገና ሲነሱ አካባቢ ነው ብላል የውጭ ምንዛሪ እጥረት ስላለ ማለት በፖሊሲ ደረጃ ለፔትሮኬሚካል ኢንዱስትሪ ውስጥ ለሚገባ ሰው ብለው የውጭ ምንዛሪ ኮታ ያስቀምጡለታል ይሄን ያህል ማግኘት ትችላለህ አሁን እኛ ሀገር በፐርሚት ነው ላይክ ነው ኢምፖርት ፐርሚት የሚባል አለ ፐርሚት ሄዳችሁ አሁን ለምሳሌ ማስገባት ከፈለጋችሁ የሚፈቀድ ባንክ ሄዳችሁ ምናምን ከፍላችሁ ፐርሚት ታወጣላችሁ ላይክ ነው እንደዛ ነው እነሱ አሎኬት ያደርጉለታል ማለት ነው ለቢዝነሱ ይሄን ያህል ፎሬን ከረንሲ ያን ብቻ ሳይሆን የልማት ባንክ የሚባል አላቸው በልማት ባንካቸው ደግሞ የሀገር ውስጥ ካሹን ፕሮቫይድ ያደርጉታል ማለት ነው Third, licenses were granted for the import of foreign technology. Every item of petrochemical technology was obtained on licenses from abroad. ማለት ቴክኖሎጂ መርጠው ነው የሚያስገቡት ፕራዮሪታይዝ ያደርጋል ማለት እንዳልኳችሁ ስኬርስ ሪሶርስ ነው የውጭ ምንዛሪ ልክ እንደኛ አሁን እንዳለንበት ደረጃ ማለት ነው የውጭ ምንዛሪ ስኬርስ ሪሶርስ ስለሆነና
በቀላሉ ማግኘት ስለማይችሉ ምን ያደርጋሉ? ለምን ቅድሚያ ይሰጣል ብለው ላይክ ነው እንትን ይመድባሉ ማለት ነው። ስለዚህ እዛ ቅድሚያ ሊስት ውስጥ ያስገቡታል። ይሄ ያዋጣል አሁን ቢኖር ምናምን ብለው ካሰቡ ስላሰቡ ለምሳሌ ለዚህ ለፔትሮኬሚካሉ ቴክኖሎጂን የፔትሮኬሚካል ቴክኖሎጂዎችን ማስገባት ትችላለህ ብለው ቴክኖሎጂ ላይሰንስ አድርጎ ገዝቶ ምናምን እንዲያስመጣ ይፈቅዱለታል ማለት ነው። ፖሊሲውን ይህን ስለሚቆጣጠሩ ማለት ነው። ስለዚህ ቴክኖክራቱ ከሚሰራቸው ስራዎች ልማታዊ ያስባለው የሚሰራቸው ስራዎች አንዱ ነው ማለት ነው። ሌላ አራተኛ ናሴት ኢንዱስትሪ ዋዝ ዴዚግኔትድ ስትራቴጂክ ኢን ኦርደር ቱ ጊቭ ኢት ስፔሻል ኤንድ አክሰለሬትድ ዲፕሪሺዬሽን ኦን ኢትስ ኢንቨስትመንት። ስለዚህ ዲፕሪሺዬሽንም አክሰለሬት እንዲያደርግ በአጠቃላይ ማለት ዲፕሪሺዬሽን አክሰለሬት እንዲያደርግ ተፈቅዶለታል ማለት ስፔሻል ካይንድ ኦፍ ታክስ ሬት ተሰጥቶታል ማለት ነው። ምክንያቱም አሁን ለምሳሌ ኮምፒውተር ገዝታችሁ እንዳልኳችሁ ባለፈው ለምሳሌ ዴል ኮምፒውተር ብትገዙ ብዙ ጊዜ ላይክ ነው እንትኑ 5 ዓመት ነው ሰርቭ ያደርጋል ተብሎ የሚታሰበው። ስለዚህ 5 ዓመት ሰርቭ ካረጋችሁት በኋላ እንደ ኤክስፔንስ ልታስወጡት ትችላላችሁ while you are using it። ገብቷችኋል? ኢንቨስትመንታችሁ ከ5 ዓመት በኋላ ዋጋውን ሰጥቶ አልቋል ማለት ነው። እናንተ ግን ዲፕሪሺዬሽን ኤክስፔንስ እያላችሁ በአመት 20% እየቀነሳችሁ ኤክስፔንሳችሁ ላይ ያስገባችሁ ከእንትናችሁ ማለት ከታክሳችሁ ላይ ልታስቀንሱ ትችላላችሁ ማለት ነው። ስለዚህ ታክስ ትቀንሳላችሁ በሌላ ማለት ነው። ስለዚህ እንደዚህ አይነት ለእነሱ ግን አሁን ለምሳሌ የኮምፒውተር 5 ዓመት ከሆነ ለፔትሮኬሚካል ከሆነ ስፔሻል ዲፕሪሺዬሽን ራይት ይሰጣቸዋል። ስለዚህ የፔትሮኬሚካል ኢንዱስትሪ ኮምፒውተር ከሆነ ሜቢ በ2 ዓመት ዲፕሪሺዬት ያደርግ ማለት ዜሮ ሳልቬጅ ቫሊዩ ዜሮ ይሁን ብለው ይፈቅዱላቸዋል ማለት ነው። እንደዚህ አይነት ትሪትመንት ይሰጧቸዋል። መሬትም ለምሳሌ አምስተኛ it was provided with improved land on which to build its installations either free of charge or at nominal cost። የመስሪያ ቦታ በጣም በዝቅተኛ ዋጋ ወይንም ደግሞ በነፃ የሚሰጧቸዋል የመስሪያ ቦታ ማለት ነው። ይሄም የኛ መንግስት የሚያደርገው ነገር ነው። አዲስ ነገር ነው። it's not that and the industry was given key tax breaks in the case of petrochemicals, exemptions from customs duties on imported catalytic agents and special machinery, the refund of duties for petrochemicals, special laws exempting certain users from gasoline taxes። በአጠቃላይ የተለያየ አይነት የግብር ማለት አሁን ለምሳሌ በእኛ ሀገር ካልተሳሳትኩ አሁን ኮንስትራክሽን ላይ ምናምን የምትሰማሩ ከሆነ አንድ ገቢና የሆነ ፒክአፕ መኪና በነፃ ታስገባላችሁ ይመስለኛል አይደል? ያው ሰው ለሌላ ነገር ሊጠቀምበት ይችላል እንጂ እንዲህ አይነት ማበረታቻ ተብሎ የተለያዩ አይነት የታክስ ብሬኮች፣ ኤግዘምፕሽኖች እንደዚህ ነገር ያደርጋሉ። እንደገና ሌላ የሚያደርገው ምንድነው? ሰባተኛ ማይቲ ክሬትድ አን አድሚኒስትሬቲቭ ጋይደንስ ካርተል to regulate competition and coordinate investment among the firms in the industry. In this case, the Petrochemical Corporation Discussion Group established by MIT on December 1964 ማለት ነው። ማለት የተለያዩ አሁን እቺ እንግዲህ አንድ ትንሽ ራሴን እንዳልቀድመው እንጂ ይሄ ካርተል ማለት ዛይባትሱ የሚባል ነገር ብያቸዋለሁ አይደለም? ዛይባትሱ በኋላ ላይ ከይረትሱ አደረጓቸው አድቫንቴጅ አላቸው ማለት ማህበር እንዲፈጥሩ ያደርጓቸዋል ድርጅቶቹ እርስ በርሳቸው እና ማህበር መፍጠራቸው እና ራሳቸውን ሰልፍ ሬጉሌት እንዲያደርጉ የምርት መጠን እንዲወስኑ ዋጋ ሴት እንዲያደርጉ እንደ ካርተል እንዲሆኑ ማለትም እንደ ሞኖፖሊ እንዲሆኑ ሌላ ተወዳዳሪ እንዳይገባ በር እንዲዘጉ እንደዚህ አይነት ነገር ያመቻቹላቸዋል። እሳቤው ዋናው ሀሳቡ ምንድን ነው? ካፒታል ከኢኮኖሚክስ ኦፍ ስኬል የሚመጣውን ኮስት ሪዳክሽን ለማምጣት ነው። ኮስት ሪዳክሽን እና ካፒታል ሞቢላይዜሽን ኤንድ ኦልሶ ቴክኖሎጂ አዳፕሽንን ያፋጥናል። ላይክ ነው ሲተባበሩ ይጠቅማሉ ነው ማለት ከእድገት አኳያ አሁን ለምሳሌ እንትኑን ያሳድጉታል፣ ሴክተሩን ያሳድጉታል። ኮስት አለው ግን ኮስቱ ምንድነው? ማህበራዊ ኮስት አለው።
ሌላ ሰው ይጫናሉ፣ ያስወጣሉ። አካባቢ ሲበክሉ ዝም ሊባሉ ይችላሉ። ለምን? ኢንዱስትሪውን እንዲያሳድጉት ተብሎ ይንከባከባቸዋል ማለት ነው። ችግር ቢፈጥሩም ዋናው እንትኑን ይፍጠሩት ነው፣ አቅሙን ይፍጠሩት፣ በሀገር ደረጃ ቴክኖሎጂውን ያስገቡት፣ ሴክተሩን ይፍጠሩት፣ ገበያ ውስጥ ሼር የያዙ፣ እውቀቱ ይኖር፣ ሀብት ይፍጠሩ። ሌላውም በኋላ ላይ እናስተካክለዋለን ማለት እንትኑን ችግሩን እንችለዋለን ብለው ይሄዳሉ ማለት ነው በዛ አይነት አካሄድ። ስለዚህ ያን አድርገዋል ማለት ነው። አይ ቲንክ አንደርስታንድ አደረጋችሁኝ ብዬ አስባለሁ። ሀሳቤ ትንሽ ተከፋፍሎ ሊሆን ይችላል፣ ግን ካርተል ይፈጥራሉ። ለምንድን ነው መሰላችሁ? እኔ እንትን በጉዳዩ ላይ ሪሰርች አድርጌ ለራሴ አሁን ዛይባትሱ፣ ኬረትሱ፣ ጊልድ፣ ሞኖፖሊ፣ አሜሪካን አንታይትረስት ሎው እነዚህን ነገሮች ነው ጆይን አድርጌ የሆነ አንድ መልካም ነገር ማውጣት የሚቻላል የሚል እምነት አለኝ። ማለት የጃፓኖቹ ችግር አለው። እኔ ጤነኛ አይመስለኝም ስላችሁ እድገት ያመጣል፣ ግን የዘረፋ ቡድን ይመስላል እውነት ለመናገር። እና ደግሞ እውነትም የሚያደርግላችሁ ያንን ጊዜ እየሄደ ሲሄድ ማለት አሁን ህዝቡ እያደገ ሲመጣ እየጠፉ የሄዱ ነገሮች ናቸው ነው የሚባሉ። ስለዚህ ጤናማ አይመስልም። ላይክ ነው የጥቅም ቡድን፣ የጥቅም ትስስር ይመስላል። በሀገር ልማት ስም የሚፈጠር የጥቅም ትስስር ይመስላል። ግን ዋናው ምንድን ነው? ይሄ ቢሮክራሲው የሚሰራውን ነገር እንድታውቁት ማለት ነው። ሌላ ተአምር አይደለም የሚሰራው ነው ዋናው ሀሳቤ። ማለት ይሄ ቴክኖክራት የሆነው ቢሮክራት የሚሰራው ስራ ሌላ ተአምር አይደለም። ይሄን ነው የሚያደርገው ማለት ነው። ሌላኛው ፕሮቴክቲንግ ዶሜስቲክ ማርኬት ፍሮም ቱ ማች ፎሬን ካፒታል ኢንተርፕራይዝስ ማለት እንትን የውጭ ካፒታልና የውጭ ድርጅት መጥቶ ገበያውን ዶሚኔት እንዳያደርግ ይሰራል ማለት ነው። ሆን ብሎ ይሰራል ማለት በጣም ያሳስባቸዋል። የውጭ ካምፓኒ መጥቶ ይወርሰናል የሚል ፍርሃት ስላላቸው ይሰራሉ። ምን ይላል አንድ ቦታ ላይ እሱ ማይቲ ሚኒስትሪ ኦፍ ኢንተርናሽናል ትሬድ ኤንድ ኢንዱስትሪ already had various policies intended to exclude foreign enterprises from the Japanese domestic market. የውጭ ኢንተርፕራይዞች የጃፓን ዶሜስቲክ ማርኬትን እንዳይይዙ በጣም ይከላከላል። ኢንፎርማል ሩልስ such as not allowing foreigners more than a 50% share። ስለዚህ ለምሳሌ የውጭ ኢንቨስተሮች ሲመጡ የሀገር ውስጥ ድርጅት ከሆነ የሀገር ውስጥ ካፒታል ከሆነ ከ50% በላይ ሼር እንዳይገዙ ሆን ብሎ ይከታተላል ነው ይቆጣጠራል። ቢሮክራሲ percent share in the joint ventures, restricting the number of voting rights of foreigners on the boards of directors of Japanese። ስለዚህ ቦርድ ኦፍ ዳይሬክተርስ በሚገቡበት ጊዜ የጃፓኒ ካምፓኒ ውስጥ ድምፅ መስጠት አቅማቸውን ይቆጣጠራል። ማለት ዶሚኔት እንዳያደርጉ ግን አንደርስታንድ እንድታደርጉ የሚፈልገው ሙልጭ አድርጎ አይደለም የሚያወጣቸው። ማለት ይገባሉ። በተለይ ጆይንት ቬንቸር ሲፈጥሩ ነው። አሁን ለምሳሌ ባንኪንጉን ይከፍተዋል፣ ግን አሁን ለምሳሌ የኢትዮጵያ ኮሜርሻል ባንክ አሁን ለምሳሌ አሁን የመንግስት ነው አይደለም እንትን ብናደርገው ፐብሊክሊ ትሬድድ ካምፓኒ ቢሆን ኢት ዊል ሜክ ሹር ዳት አሁን ለምሳሌ በኢትዮጵያ እኔ ካልተሳሳትኩ ማለት ነው የባንክ ሼር ማንም ድርጅት ከ5% በላይ መግዛት አይችልም በኢትዮጵያ ባለው ሁኔታ። which means ማለት ለምሳሌ የፈለገ ሀብታም ብትሆኑ በግላችሁ ባንክ ኦን እንድታደርጉ የኢትዮጵያ መንግስት ደስ አይለው ባርባር ይለዋል። ደስ አይለው ሻይል እና አይፈቅድ አይደለም። አንድ ብቻችሁን ማለት ልትከፍቱ አይደለም ራሱ እንደዚህ አክሲዮን ማህበር ሆኖ ከ5% በላይ እንትን ራሱ አከፋፍላችሁ ብትገዙ ምናምን ራሱ እንደ ወንጀል የሚያዩባችሁ ነው ይመስለኝ በህጉ መሰረት ካልተሳሳተ። አሁን ተለውጦ ሊሆን ይችላል እና ከ5% በላይ አይቻልም አሁን ኢትዮጵያ ውስጥ አንድ ካምፓኒ። እዛ ግን ይሄዳሉ ነው ሼሩን ይሸጡታል። ግን ለምሳሌ ነው ትልቁ ሬስትሪክሽናቸው ስንት ነው? 50% በላይ እንዳትሆን እና ዶሚኔት ማለት 50.1 እንዳትሆን ነው። ግን ይገርማቸዋል አሁን 5% ያለው ራሱ ተጽዕኖ ከባድ ነው። ቦርድ ኦፍ ዳይሬክተርስ ምናምን ሲመረጥ 5% አሁን ለምሳሌ እንዴት ልበላችሁ በአንዱ ባንክ ላይ 5% ሼር ቢኖረው በብዙ ሚሊዮን ብር ነው። ብዙ ጊዜ የሚኖራቸው ግለሰቦች አይደለም የሚኖራቸው ተቋሞች ናቸው። አንዳንዶቹም ቤተክርስቲያን ሊሆኑ ይችላሉ እና
እንደዛ ነው። ሌላው እንዳልኳችሁ ይሄ እንትን ያበረታታል ማለት መርጀር ያበረታታል። ለምንድን እንዳልኳችሁ መርጀሩ እንግዲህ ፖዚቲቭ ራሽናሉ ምንድን ነው? ካፒታል ሞቢላይዝ ያደርጋል፣ ኮንሰንትሬት ያደርጋል፣ ቴክኖሎጂ አዶፕት ያደርጋል፣ ስኪል ኮንሰንትሬት ያደርጋል፣ በአጠቃላይ ኮስት ሬዲዩስ ያደርጋል። አቅምም ስለሚኖረው የመግዛት ቴክኖሎጂ የማስገባት አዳፕት ምናምን የመርጀር ብዙ ጥቅሞች አሉ በራሳቸው እና መርጀር እንዲያደርግ ካምፓኒዎች ያስገድዳል። ማለት እንግዲህ እንዳልኳችሁ ባለፈው ሰዎች ተበሳጭተው ራሳቸውን እስኪያጠፉ ድረስ ተጽዕኖ ያደርጋል። ምንም እንኳን የመደንገጥ ማለት ህዝባዊ ስለሆነ ማለት ቢሮክራሲው ማለት ሀገሪው ዴሞክራሲ ስለሆነ ነው ህዝቡ ይሰማል ነው ብላችሁ ዝም ብሎ ኪራይ ሰብሳቢ ነው ተው የታባቱ ምናምን ብሎ አይቀጥልም። እርምት አለው ነው እና ራይት ኦፍ ስም ያደርጋል። ታውቃላችሁ አሁን ለምሳሌ ሙልጭ ብለው ሲከስሩ ብድሩን ሰረዝ ይላል ማለት ባንኮች። ለምሳሌ ሱናሚ ያልነበር እነዚህ ኒውክሌር ማብላያዎቻቸውን ማለት መሬት መንቀጥቀጥ እና ይሄ ሱናሚ መጥቶ እንትን አድርጓቸው እነዚህ ፓወር ጀነሬቲንግ ካምፓኒዎቹ በጣም ከስረው ነበር፣ ምንም መነሳት የማይችሉ እና ባንኮቹን ብድር የሰጧቸው ብድር አለባቸው። ያው ትልልቅ ድርጅቶች ናቸው፣ ከትልልቅ ባንኮች ብድር አለባቸው። ባንኮቹ ጋር ስልክ አንስቶ እዳውን ሰረዝ ይሄዳል፣ ያዘርዛል። ማለት እንግዲህ ትንሽ ከነፃ ገበያ ጋር ይቃረናል። ግን ሚለው ዝም ብሎ ሰረዝ ብሎ በጉልበት አይደለም ማለት በጉልበት ነው፣ ግን ያው እኔ በኋላ እሰጥሃለሁ ነው አስገባልሃለሁ፣ ችግር የለም በሌላ በልኩ እሰጥሃለሁ፣ እሱን ተወው በቃ ምን እናድርገው ማለት የተፈጥሮ አደጋ መጥቶ እንደዚህ አይነት ነገር ያደርጋል። እና እሱ የጠቀሳቸውን አንዳንድ ፖይንቶች ላንሳላችሁ። ሚght help rebuild the trading companies by issuing laws that authorize tax write-offs for the cost of opening foreign branches and contingencies funds against bad debt contracts። ለምሳሌ ውጭ ሄደው ካስፋፉ አሁን ለምሳሌ ኢትዮጵያ ውስጥ ያለ አንድ እንበላችሁ ምን ልበላችሁ አይ ዶንት ኖ የፕላስቲክ ፋብሪካ ምናምን ካለ ሌላ ሀገር ለምሳሌ ደቡብ ሱዳን ወይም አንዱ ቦታ ሄዶ የሆነ ነገር አቋቁሞ እንደዚህ ስፕሬድ ካረገ ለማበረታታት ታክስ ሊሽርለት ይችላል። አንተ ውጣ እንጂ አንተ ተሳክቶልህ ችለህ ውጣ እንጂ እኔ ታክስ ቀንስልሃለሁ፣ ብድር ካለብህ አሽርልሃለሁ ምናምን። ምክንያቱም እንትናቸው የመኒ ይሄ እኔ እንጃ ብዙ ሰው ላይቀበለው ይችላል። የሰዎቹ ፊስካል ፖሊሲ አንደርስታንዲንግ፣ ሞኔታሪ ፖሊሲ አንደርስታንዲንግ፣ ፋይናንሻል ጂኒየስ ነው አግሬሲቭ የሆነ ማርኬቲንግ ስትራቴጂ እኔ ሰው የገባው አይመስለኝም። በጣም 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 ጄፍ ቤዞስ ነገር ናቸው። የአማዞን አለ በጣም ነው አንደርስታንድ የሚያደርጉት ቢዝነስ እና ስለዚህ help rebuild trading companies by issuing laws that authorize to write off for the cost of opening foreign ውጭ ሀገር ሄዳችሁ ቅርንጫፍ ከከፈታችሁ እዛ ያወጣችሁትን ብር በሙሉ ነው አሰርታችሁ አምጥታችሁ ታክሳችሁን ሙልጭ አድርጋችሁ ማጥፋት ትችላላችሁ። which means ማለት ነው እኔ ታክሱን እመልስልሃለሁ አንተ እዛ ከከፈልክ ከተስፋፋ ማለት ካደግ ግሎባል ከወጣ ታክስ እመልስልሃለሁ ይልሃል ማለት እና ተጋብተው ነው የሚሰሩት ምላችሁ። እኔ ትንሽ ጥያቄ ያለኝ ማለት እንግዲህ አቀርብላችኋለሁ የራሱን ችግሮች። ተጋብተው ነው የሚሰሩት፣ ግን ተጋብተው ሲሰሩ እንደ ማርኬቲንግ ነው። አሁን እንደ ጄፍ ቤዞስ ቺም ልበልና ይሄኛውን ቪዲዮ እዚህ ላይ ጨርሼ ወደሚቀጥለው ሄዳለሁ። ጄፍ ቤዞስ አሁን ታውቃላችሁ ትልቁ ይሄን ሁሉ ሀብት የፈጠረው ምንድን ነው? ዲቪደንድ ሳይከፍል ብዙ ጊዜ በመቆየት ወይንም ምንድነው ይሄ አሁን ለምሳሌ ከኢንቨስትመንት ላይ ሪተርን አይሰጥም። ኢንቨስት ታደርጋላችሁ ማለት ሼር ትገዛላችሁ፣ ወስዶ ያስፋፋበታል። ሼር ትገዛላችሁ፣ ወስዶ ያስፋፋበታል። መጨረሻ ላይ ምንድነው አማዞን አሁን ዶሚኔት አድርጎታል ማርኬቱን። ተወዳድራችሁ ምክንያቱም በቃ ሰዎች አይዱን ነው ብቻ የተለያየ ነገሮች አንብባችሁ ወይ ዶክመንተሪ ምናምን ሰምታችሁ የምታውቁ ከሆነ ማለት ትንንሽ ካምፓኒዎች
ከእሱ ጋር ተስማምታችሁ ከሰራችሁ ሀብታም ትሆናላችሁ። ከእሱ ጋር ካልተስማማችሁ በአንድ ቀን ያከስራችኋል። እዚህ ጋር ላቆምና ወደሚቀጥለው ቪዲዮ እሄዳለሁ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ